መውቀስ ማለት በዚች ትንሽ የአጭር ኤግዛምፕል ምሳሌ የምንወስደው ለሁሉ ነገር ለሚፈጠረው እያንዳንዱ ነገር ራሳችንን መውቀስና ራሳችንን ኃላፊነት መስጠት ነው። እናንተ ራሱ ትክክለኛ ኃላፊነት ትክክለኛ ጥፋት የእናንተ ሳይሆን ቀርቶ ራሱ ሌላን ሰው ለመውቀስ ሌላ ሰው ላይ ኃላፊነት ላለመጫን ስትሉ ምን ታደርጋላችሁ? ትተውትና ራሳችሁ ኃላፊነት ወስዳችሁ ራሳችሁ ተወቅሳችሁ ራሳችሁ ወቅሳችሁ ምን ትላላችሁ? ትሸሻላችሁ። ወይ ከሰው ጋር ላለመለያየት ላለመቆራረጥ ስትሉ እንደዚህ ታደርጋላችሁ። ዛሬ የማብራራላችሁ ራሳችንን ለምን እንወቅሳለን የሚለውን ነው። ወይም ለነገሮች ኃላፊነት ለምንድን ነው እኛ ብቻ የምንወስደው የሚለውን አብራራላችኋለሁ። ሀሳቡ የሚነሳው ወይም መነሻው ከምንድን ነው ካላችሁ ከሁለት ነገር ነው የሚነሳው። አንደኛው በልጅነታችን ካለን አስተዳደግ ነው። ሁለተኛው ደግሞ ካደግን በኋላ ወይም ትልቅ ሆነን ያለን ለራሳችን የምንሰጠው አመለካከት፣ ለራሳችን ያለን ግምት እና ለራሳችን ያለን ዋጋ ራሳችንን እንድንወቅስ ወይም ደግሞ እንዳንወቅስ ለሁሉም ነገር ኃላፊነት እንድንወስድ ወይም እንዳንወስድ የሚያደርገን ያ ነው ማለት ነው። ስለዚህ ራስን መውቀስ ወይም ራስን ለሁሉ ነገር ኃላፊነት መውሰድ በምሳሌ እንረዳ። ለምሳሌ ምን ተፈጠረ መሰላችሁ? አንድ በጣም የሚዋደዱ ፍቅረኛ ማቾች አሉ እና እነዛ ሁለቱ ፍቅረኛ ማቾች በጣም ይዋደዳሉ። ከዛ ግን የሆነ ሰዓት ላይ እሷ አልፈልግህም ማቋረጥ እፈልጋለሁ፣ ያለንን የፍቅር ግንኙነት ማቋረጥ እፈልጋለሁ ትላለች። ከዛ በኋላ በዚህ ሰዓት ወንዱ ምን ብሎ ያስባል ማለት ነው? በቃ እኔ ለእሷ በቂ ስላልሆንኩ ነው፣ በቃ እኔ ስለማስጠላ ነው፣ እኔ በቃ ረጅም ስላልሆንኩ ነው፣ እኔ ጡንቻ ስለሌለኝ ነው፣ እኔ ገንዘብ ስለሌለኝ ነው፣ በቃ ድሃ ስለሆንኩ ነው እሷ ማትፈልገኝ፣ እንደዚህ የሚሉ ሀሳቦችን ያስባል ማለት ነው። ከዛ በኋላ ምን ያደርጋል? ራሱን ይወቅሳል ማለት ነው። እኔ በቂ ስላልሆንኩ ነው እሷ እንደዚህ ያደረገችው እኔ በቂ ስላልሆንኩ ነው ተብሎ ራሱን ዝቅ ያደርጋል። ራሱን እንደዚህ ባለ ሁኔታ ውስጥ ያደርጋል፣ ይከታል ማለት ነው። እንደዚህ አይነት ባለ እሳቤ ውስጥ ይከታል ማለት ነው። ስለዚህ ራስን መውቀስ ማለት ከዚች ትንሽ የአጭር ኤግዛምፕል ምሳሌ የምንወስደው ለሁሉ ነገር ለሚፈጠረው እያንዳንዱ ነገር ራሳችንን መውቀስና ራሳችንን ኃላፊነት መስጠት ራስን መውቀስ እና ታዲያ ቅድም ካልከው ጋር ከህፃንነት አስተዳደግ ወይም ከልጅነት አስተዳደግ እና ከትልቅ ሆነን ካለን ከራሳችን ከምንሰጠው ዋጋ እንዴት ይያያዛል ካላችሁ፣ በህፃንነታችን አብዛኞቻችን የምናደርገው ወይም ደግሞ አብዛኞቻችን የምናስበው እንደዚህ ነበር አይደለም? እናት አባት ወይም ደግሞ ቤተሰብ ውስጥ የሚያሳድገን ሰዎች እርስ በርሳቸው ሲጋጩ ወይም የሆነ መጥፎ ነገር ሲፈጠር ምንድን ነው የምናስበው? ራሳችንን ወዲያው የምንወቅስ አይደለም? ማለትም በቃ እኔ ጥሩ ውጤት ስላላመጣሁ ነው፣ ፈተና እንደዚህ ስላመጣሁ ነው፣ እናትና አባት የሚጨቃጨቁት ወይም ቤተሰብ ውስጥ ያለው ሁሉ የሚጣለው የሚጨቃጨቀው መጥፎ ነገር የተፈጠረው እኔ ትምህርት ዝቅተኛ ውጤት ስላመጣሁ ነው፣ ወይም እኔ መጥፎ ባህሪ ስላለኝ ነው፣ እኔ እንደዚህ ስለሆንኩ ነው፣ እኔ እንደዚህ ባልሆን ኖሮ ቤተሰቦቼ እንደዚህ አይነት ባህሪ አሳዩ ወይም እንደዚህ መጥፎ ነገር ውስጥ አይገቡም ብለን እናስባለን ማለት ነው። በህፃንነት ይህ ነገር የሚጠበቅ ነው ወይም ተገቢ ነው። ለምን ካላችሁ ቤተሰብ እናት አባት ምን አድርገን ነው የምናስበው? የእኛ ጠባቂዎች በእኛ ኃላፊነት የሚወስዱና እኛን የሚጠብቁን እኛን የሚያሳድጉንና ንጹህ አድርገን ስለምናስባቸው ነው በህፃንነታችን። ከዛ እዛ ጋር ያደገ ራስን የመውቀስ ራስን ኃላፊነት የመውሰድ ለሁሉ ነገር ራስን የመቀበል ኃላፊነት እያደገ ይመጣና ነገሮችን ለማለፍ ስንል ለምሳሌ ከጓደኛችሁ ጋር ወይም ከቤተሰብ ጋር መጥፎ ነገር ላለማውራት ሲባል ምን ታደርጋላችሁ? ራሳችሁን ተወቅሱና ራሳችሁን ታሳልፋላችሁ። እናንተ ራሱ ትክክለኛ ኃላፊነት ትክክለኛ ጥፋት የእናንተ ሳይሆን ቀርቶ ራሱ ሌላን ሰው ለመውቀስ ሌላ ሰው ላይ ኃላፊነት ላለመጫን ስትሉ ምን ታደርጋላችሁ? ትተውትና ራሳችሁ ኃላፊነት ወስዳችሁ ራሳችሁ ተወቅሳችሁ ራሳችሁ ወቅሳችሁ ምን ትላላችሁ? ትሸሻላችሁ። ወይም ከሰው ጋር ላለመለያየት ላለመቆራረጥ ስትሉ እንደዚህ ታደርጋላችሁ። ከዛ ደግሞ ትልቅ ሆነን ደግሞ ቅድም እንደሰጧችሁ ምሳሌ ራሳችንን ዝቅ ስለምናደርግ ለራሳችን በቂ የሆነ ዋጋ ስለሌለን ራሳችንን ዝቅ ስለምናደርግ ራሳችንን እንወቅሳለን ማለት ነው። ነገር ግን በጣም መርሳት የሌለባችሁና በጣም ብዙ ጊዜ የሚገጥመን እንደ ትልቅ ከሆነ ሰዎች ጋር ራስን መውቀስ ራስን ወቀሳ የሚጀምረው ለሁሉ ነገር ኃላፊነት ከመውሰድ ወይም ለሁሉ ነገር ተጠያቂ ከመሆን አንጻር ራሳችንን እንወቅሳለን። ለምሳሌ አንድ ጓደኛችሁ ከቅድሙ ጋር እንውሰድና አንድ ጓደኛችሁ ከፍቅረኛው ጋር ተጣላ፣ ከፍቅረኛው ጋር ተቆራረጠ፣ ግንኙነታችሁ አበቃ።
ከዛ በኋላ እናንተ ለሱ በቃ በጣም አዝናችኋል፣ በጣም ደብሯችኋል እሱ እንደዛ ስለሆነ ምናምን ነገር ያ ምን ይሆናል? ትክክለኛ የጓደኝነት ስሜት ነው። መቼም ጓደኛችሁ እንደዚህ የተከፋበት ወይም መጥፎ ሁኔታ ውስጥ ሆኖ እናንተ ደስ አይላችሁ። ስለዚህ ያ ምን ይባላል? የእሱን ስሜት የእሱን ሁኔታ መጋራት ወይም ጓደኛ መሆን፣ እውነተኛ ጓደኛ መሆን። ነገር ግን ራስን መውቀስ ወደሚለው ጋር ስናመጣው እንዴት ነው? በቃ አንተ ከእሷ ጋር ከተቆራረጥክ በቃ አንተ የተሻለ ስሜት እንዲሰማ የኔ ኃላፊነት ነው፣ በቃ አንተ እንደዚህ እንዳይደብር ማድረግ ያለብኝ እኔ ነኝ ብሎ ሁሉም ኃላፊነት መውሰድ ማለት ነው። ቤተሰብ ውስጥ ለምሳሌ ገንዘብ ከሌለ ወይም ደግሞ ቤተሰብ ውስጥ ስራ አጥ በዝቶ ምናምን ነገር ድሃ ከሆናችሁ ምናምን ነገር ለዛ ነገር ሁሉ ምንድን ነው እኔ ነኝ ኃላፊነት፣ በቃ እኔ ነኝ መስራት ያለብኝ፣ እኔ ነኝ እንደዚህ ማድረግ ያለብኝ እያላችሁ ለሁሉ ነገር ኃላፊነት የምትወስዱ ከሆነ የመጨረሻ ትርፉ ወይም የመጨረሻ ድምዳሜው ምንድን ነው የሚሆነው? ራስን መውቀስና ለራሳችሁ የበታችነት ስሜት እንዲሰማችሁ ማድረግ ነው ማለት ነው። ስለዚህ ራስን መውቀስን በደንብ ሰፋ አድርገን አብራርተነዋል ብዬ አስባለሁ ማለት ነው። ስለዚህ ራስን የመውቀስ ሀሳቡ ከገባን መፍትሄው ምንድን ነው ወይም እንዴት ራሳችንን አለመውቀስ እንችላለን የሚለውን እንመልከት። አንደኛ የመጀመሪያው የምናደርገው ራስን ላለመውቀስ ምክንያታዊ መሆን ወይም ደግሞ መረጃ መፈለግ። ለአንድ ነገር ራሳችንን ተወቃሽ ስናደርገው በስሜታዊነት ሳይሆን በምክንያት መሆን አለበት ማለት ነው። ለምሳሌ ያ ቅድም የጠቀስኩት ልጅ ከፍቅረኛው ጋር ከተቆራረጠ ወይም ከፍቅረኛው ጋር ከግንኙነታቸው ካበቃ ምን አይነት ምክንያት ነው ራሱን ለመውቀስ የሚወስደው የሚለው? ለምሳሌ የሚያስጠላ ከሆነ ወይም እሱ ስላላማረ ፍታዊ ሄደችው ከመሰለው እሱ ስላላማረ የሰጠው ስሜታዊ የሆነ ምክንያት። ነገር ግን በቃ ያደግነው በተለያየ ቤተሰብ ውስጥ ስላደግን የተለያየ ህይወት ስላለ ከእርሷ ጋር ከኔ ጋር መሆን ስላልፈለገች ነው ብሎ ሊያስብ ይችላል። ምክንያታዊ መፈለግ ማለት ነው። ራስን ለመውቀስ ምክንያት ነው። ራሳችንን የምንወቅሰው በስሜት ስለሆነ ነው ራስን መውቀስ በጣም መጥፎ የሚሆነው ማለት ነው። ሁለተኛው ደግሞ ልናደርግ የሚገባው ነገር ምንድን ነው? ለነገሮች ረጋ ብለን ማሰብ ያስፈልጋል። ያ ማለት ነው ሁለተኛው መፍትሄ የሚሆነው ማለት ነው ባውንደሪ ማባጀት ወይም ደግሞ ገደብ ማበጀት። ለነገሮች በሙሉ ገደብ ማበጀት ያስፈልጋል። ይህን ስላችሁ ኃላፊነት የምትወስዱትም ገደብ ሊኖረው ይገባል ወይም ልክ ሊኖረው ይገባል። ለሁሉ ነገር ተያያጭ ሁሉ ነገር ኃላፊነት መውሰድ የለባችሁ። ተገቢ አይደለም። በቃ ትክክለኛ መሆን ያለበትን ኃላፊነታችሁ እስከዚህ ነው ተብሎ ኃላፊነታችሁ ገደብ ሊኖረው ይገባል። ካለበዚያ ሁል ጊዜ ራሳችሁን በመውቀስ ሁል ጊዜ ራሳችንን ዝቅ በማድረግ ውስጥ እንኖራለን። ስለዚህ ለነገሮች ገደብ ማበጀት፣ እስከዚህ ድረስ እኔ ኃላፊነት ለሁሉም ሰው። ይህ ማለት ምን ማለት መሰላችሁ? ለሁሉም አጠገባችሁ ላለ ሰው በሙሉ ደስተኛ መሆን፣ አጠገባችሁ ላለ ሰው በሙሉ ጥሩ ህይወት ለመስጠት የእናንተ ኃላፊነት። እነሱ ማድረግ ያለባቸውን ነገሮች ያደርጋሉ። እናንተም ደግሞ እንደ ጓደኛ፣ እንደ ቤተሰብ፣ እንደ ፍቅረኛ እንደፈለጋችሁ በሉ ኃላፊነታችሁን ትወጣላችሁ። ለምሳሌ እኔ እንደ ጓደኛ ለጓደኛዬ ያለኝ ኃላፊነት ምንድን ነው? መጥፎ ነገር እንዳይገጥመው ወይም ደግሞ ሀሳብ መስጠት ሊሆን ይችላል። እሱ በሀሳብ መደገፍ ሊሆን ይችላል። ገንዘብ ሲያስፈልገው ገንዘብ ሊሰጠው ይችላል። ሌላ ነገርም ላደርግለት ይችላል። ነገር ግን እሱ ለተሰማው እያንዳንዱ መጥፎ ስሜት፣ እሱ ለተሰማው እያንዳንዱ ውድቀት የኔ ኃላፊነት አለ። የእነሱን ህይወት ማቃናት ወይም የእነሱን ህይወት የተሻለ ለማድረግ የኛ ኃላፊነት ሊሆን አይገባም ማለት ነው። እንደዚህ የምናደርግ ከሆነ ግን ራሳችንን እንወቅሳለን። ራሳችን ሁል ጊዜ የበታችነት ስሜት ይሰማናል ማለት ነው። እና ደግሞ እውነታው ደግሞ ሁሉን ነገር እኛ ምን ማድረግ አንችልም፣ መቆጣጠር አንችልም። ሁሉን ነገር እኛ በእኛ ቁጥጥር ውስጥ ማስገባት አንችልም ማለት ነው። ይህን ይመስላል ሀሳቡ። በደንብ ሰፋ አድርገን አብራርተናል ብዬ አስባለሁ። እና ደግሞ ጥሩ ሀሳብና መልካም ፍሬ እንደምታገኙበት ተስፋ አደርጋለሁ። እስከ ፍጻሜ ድረስ ስላያችሁት በጣም እጅግ አድርጌ አመሰግናለሁ። በጣም ለእኔ ትልቅ ቫልዩ ወይም ትልቅ ትርጉም አለ ማለት ነው። እና ደግሞ ሰብስክራይብ በማድረግ ሼር እና ላይክ በማድረግ ደግሞ እንድታበረታቱኝ አሳስባችኋለሁ ማለት ነው። እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። መልካም ቀን ይሁንላችሁ። ቸር ይግጠማችሁ።